በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ወዲያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ የመድኃኒዓለም። ዛሬ እንግዲህ በኩሽና ደፍ እያልኩኝ እስኪ የልቤን ሆዴን አወራችኋለሁ ማለት ነው። እሺ ውድ ተመልካቾቻችን እንግዲህ ዛሬ ምግብ የምንሰራው በነገራችን ላይ አሹም የሚወደው ነው። ተሰርችለት አላቅም በነገራችን ላይ ግን ሁሌ የመኝ ነበር እንድሰራላት ድንች አለ። ይሄ ቃሪያ ለስንግ የሚሆን ትልልቅ ነው ቃጠልም ያደርጋል። ግን ፈጫውና ከዚያ ይሄንን ከጠባበስኩ በኋላ በዚያ ነው እንደ ኩሽና ምከሽ ነው። ይሄንን የሚያቀቀል ወይ ማረብ ሀገር ያለ እንትን ይላል ባግንጃን ነው። ምዝም ባግንጃን ይመስለኛል ስሙ አላቅም። አግንጃው ነው የገዛሁት እና ይሄም ደግሞ ብሮኮሊ ነው። የዘዘር ሆኖ ነጭ ደግሞ ዛህራ ይባል ነበር አረብ ሀገር ላይ። እንግዲህ ይሄንን እንዴት አድርገን በሩዝ የሚበላ ወይም በዲፎ ዳቦ የሚበላ አድርገን እንሰራዋለን እንላለን። እንግዲህ ሩዛችን ስለደረሰ አጥብ ያለው በደንብ ደጋግሜ አሁን ውሃው እየፈላ ስለሆነ ዘይትና ትንሽ ጨው አድርጌ አሁን ሩዙን ጨምራለሁ ማለት ነው። ወደ ተመልካቾቻችን ምግብ ላሳያችሁ ፈልጌ ሳይሆን ትላላችሁ ከዛ ያንን ሳይሆን እኔ ጊዜ ያጣውኝ ስለሆነ አሁን ላይ ዝክሩ ምንም ያሯሯጠኝ ስለሆነ እንትን እያልኩ እየሰራው ላውራችሁ ብዬ ነው ማለት ነው። ምክንያቱም ትንሽ ጊዜ ያጣው ነው። እሱም ደግሞ ስራ ነው እንትን የሚለው ከስራ ሲመጣ ደግሞ ይሄን አርግልኝ እንዲሆንልኝ ለማለት በጣም እንትን ይሏል ይከብደዋል። በቃ ማለት ሰው ከስራ ድክም ብሎት መጥቶ ጸሎት አድርሶ ከዛ ሲበቃ የተወሰነ ነገር የሚበላ ከሆነ ቀምሶ የማይበላ ከሆነ በዛው ወደ መኝታ ነው የሚፈልገው። ምክንያቱም ሰውነቱ ትንሽ 24 ሰዓት እዛ ላይ እንትን ስለሚል ስራው ላይ ስለሚደክምና አሁን እስኪ የምግብ ሙያ ብዙዎቻችን አሁን በጽዳት የገባን እኛ ሙያው የለንም ሰርተን አናቅም ምናምን እያላችሁ ነበር። ምግብ ባለፈው ላይ ሙያ ለራስ ነው ተማሩ። እኔ የሚገርማችሁ በጽዳት ነበር የሚሄደውና ግን በጽዳት ብለው ይወስዱኝና ቀለል ያለች ነገር ይሉና ሩዝ ኢዳም ምናምን እያሉ ያስጀምሩኝና ቀስ እያሉ በቃ ከባድ አይነት እንትን ውስጥ ያስገቡኛል ምግብ ስራ ውስጥና እንደዚህ ያረኩ ነው የምቆርጠው። ቢያንስ እንደዚህ ከፍ ያለ እንዲሆንልኝ ይሄ ይጠበስና ከዛ በእንትን እንዴት እንደሚበላ እናያለን። አሹ ለመጀመሪያ ጊዜ የሚበላው ይመስለኛል። ካሁን በፊት እንደዚህ አድርጎ በልቶ የሚያውቅ አይመስለኝም። እንደዚህ የሚሸጥ አይመስለኝም በሆቴልና ምን መሰላችሁ ዛሬ ላወራችሁ የመጣሁት ምግብ ስራ በተለይ ጽዳት ብቻ የሆናችሁ ምግብ ስራ ሙያ ይጠቅማችኋል። እኔ አሁን በነገራችን ላይ ስራ መስራት ፈልጋለሁኝ ማለቴ እስከመቼ ቁጭ ብዬ ስላችሁ ቤት ቁጭ ብዬ እየሰራው አይደለም ማለት አይደለም። ታውቃላችሁ ምን ያህል እንደምሯሯጥ ምን ያህል ጊዜ እንደማጣ ያው በደንብ ታውቃላችሁ። ምክንያቱም ትዛዛችሁን እያደረስኩኝ እየተላላኳችሁ ለእናንተና ይህ ደግሞ ለኔ ስራ አይደለም መቼም በረከት ነው። በእርግጥ ነው 1 ወር 2 ወር አይደለም። ይሄው ከመጣው ምን ቀረኝ ለአመት 3 ወር ነው የቀረኝ። አሁን ሰኔ ሐምሌ ነሐሴ በቃ መስከረም አይደል የገባሁት። በቃ ይሄንን ሁሉ ወር 9 ወር ሊሞላኝ ምን ቀረኝና ይሄንን ሁሉ ወር በመታዘዝ ላይ ነው ያለሁት። እግዚአብሔርን በተቻለኝ አቅም በቤቱ ለመሆን ለማስቀደስ ለመቀበል እንዲሁም ደግሞ እናንተ እህቶች አድርሽልኝ የምትሉኝን ትዛዝ በማድረስ ላይ ነው ይሄን ጊዜ ያሳለፍኩትና ከሚገርማችሁ በላይ በጣም ብዙ ብር አጥፍቻለሁ። በጣም ለኔ ምንም አልተሰማኝም። ግን በኋላ ላይ ነው ባንክ ቼክ ሳደርግ ምን ሳረግ ብር ምን ያህል ከተጀመረና ማውጣት እንትን ካለን ምንም በረከት እንደሌለው የገባኝ አሁን ላይ ነው። ቼክ ሳደርግ ከ300 ምናምን ሺህ በላይ በቃ ለአራት ምንም ያልቀረው አጥፍቻለሁና እንዴ በስማም አልኩኝ። እንዴ ማለት ይሄንን ያረኩም ምለው ነገር የለኝም። ምናልባት ትልቅ ገዳም ሄድኩ ካልኩ ወይም ወጪ አውጥቼ ሄድ ካልኩ በርሜል ነው። ከዚያ ውጭ ያለው ይሄ ጥቃቅን ወጪ ናቸው እንጂ እንደዚህ ክብድ ያለ ብር አውጥቼበት አልሄድኩም። ሄጃለሁ የተለያዩ ደብሮች ግን እንደዚህ የተጋነኑ አይደለምና ያው ብዙ ጊዜ መዝረክረክ እጄ አይለኝም። አሹ ምን ይላል አንዳንድ ጊዜ ላንቺ ጥሬ ብር አያስፈልግም በስልክሽ እዛው ትራንስፈር አድርጊላችሁ ይለኛል። ማለት ስለ ማርያም ካሉኝ ስለ ገብርኤል ካሉ በፍጹም የለኝም ወይም ዝርዝር ልፈልግ ማለት አይተበከብኝም። 50ም ላገኝ 100ም ላገኝ 200ም ላገኝ ያገኘሁትን ቦርሳዬን የምሰጠው ያገኘሁትን ማለት ነው።
ማለት አንዳንዴ እንኳን ለዘርዝር ላዳርስ እንዲደርሳችሁ ማለት ይቻል ነበር ያን እንኳን ይመጣልኝም በቃ ስለ ማርያም ተብሏል ስለ ገብርኤል ወይ ስለ መድኃኒዓለም ተብሏል ያንን ነገር አንስቼ መስጠት ነው ወይም ደግሞ እንደምታውቁት መላላኩ ምናምን ስላለም ለየትራንስፖርቱ ነው በይበልጥም ደግሞና አሁን ላይ በጣም በቃ እንዴ በስማም አልኩ እንዴ ይሄን ሁሉ እኔ ነኝ ያጠፋሁት ወይስ ምንድነው እስክል ድረስና ወደ ተመልካቾቻችን ብር ቁጭ ብላችሁ ካጠፋችሁት መቅኖ የለውም ማለት ይጠፋል ማለት በረከት አይኖርም ለምን ገቢ ሳይሆን ወጪ ብቻ ሲሆን ማለት ነውና ምግብ ስራናውን ያመጣሁት ምክንያት እኔ ለረጅም አመት ምግብ ሰርቻለሁ እዛ በጣም ለረጅም አመት ቢያንስ ከ9 አመት ከ7 ወር ድረስ 10 አመት በሉት ምግብ በደንብ ሰርቻለሁ ስፔሻል ምግቦች በሚባሉትም ደረጃ በተለይ እንደዚህ በማዕጀናት በበርገር በተለያየ ዙሪያ ላይ አሁን ለስራብል እዛ ሀገር ኢትዮጵያ ላይ በደንብ የኢትዮጵያ ምግብ ተውት ቀላል ነው ያደግንበትም ነው ቤተሰብ ያሳደገን ግን ለስራ ካልኩኝ ደግሞ ጥሩ ሆቴል በከፈት አሁን ላይ ደግሞ ብዙ ሰው እንትን ይተከማል ማለቴ ሆቴል እንትን ይያሉ ነው የከፈቱ ነውና ከስራውም የሚዘጓሉ የተከራዩትን ሱቅ እስኪ ጨርሱ ድረስ ተጠቅመውት ከዚያ ብሩ በጣም ተወዶባቸው ወይም ደግሞ አላግባብ አቅም በማጣት የተነሳ ከስራው የሚዘጉትም አሉ እና ወደ ተመልካቾቻችን ሞያ የሚጠቅመው ለራስ ነው አሁን እኔ እንደው አቅሙ ቢኖረኝ እኔም ደግሞ ሰዓቱ ምርር ብሎኝ ስለመጣሁኝ በቃ እኔ እንደውም ምን ይሉኝ ነበር ብዙ ጊዜ ፊትሽ እንዳይበላሽ ይሉኝ ነበር በቃ አንቺ ላይ በቃ ልትበላሽ ነው ፊትሽ ይበላሻል እባክሽን ይላሉ ምግብ ሳይሰሩ በቃ ጽዳት ብቻ እየሰሩ ማዲያት በማዲያት ነው የሳውዲ ሴት እውነት ለመናገር ማለት ነው በቃ ይሄ ማዲያታቸው አይታይም ማለት ይቻላል እኔ እንደዛ 24 ሰዓት በተለይ ሮመዳን ሲሆን ሳሊ ለነ የሚከፍሉኝም ክፍያ እግዚአብሔር ይመስገን በደንብ አድርገው ይከፍሉኛል የድካሜን ዋጋ ማለት ነው ግን በቃ ተቃጥዬ እግሬ እንዲ የምቆምበት እንዲ እየተንቀጠቀጠ ፊቴ ዘይት ማክሲመም እኔ 10 ተኩል ትንሿ ከ11 ጀምሮ እስከ 1 ሰዓት ጠብሳለሁ ዘይት እስከ 1 ሰዓት ቢያንስ እንግዲህ አስቡት 2 ሰዓት ከምናምን እንዲ አነስ ካለ 2 ሰዓት 3 ሰዓትም ሊሞላብኝ ይችላል የተለያዩ ስለምጠባበስ ማለት ነውና በቃ ዘይቱ እንዲ ነው በቃ የሚያርገበግበኝን ግን መድኃኒዓለም ክብር ይግባው እውነት ለመናገር አንዳንድ ድሳትም ሲመጡ ይሄ መልኳን አበላሽ ብዙ ነገር እንዲያደርግ ተብሎ ሲታደሱ መጀመሪያ ላይ የሚያቃጥለኝ ይሄን ነው ባለፈው እንደውም ሲስተር አሁን በቅርብ ካስታወሰችው በቃ በጣም አንቺ ሴት በቃ ማዲያት ልታውጭ ነው ይሄ ማቃጠል ከጀመረ ማዲያት ነው ትለኛለች እኔም መብርሃን አለች ቅባ ቅዱሴን በደንብ አድርጌ ተቀብቼ እወጣለሁ ከቡዳም ከምንም ጣብቀኝ በቃ እኔ አካሌ ያንተ ነው አካሌ ቢጎድል ስጋን የሚጎስሙትን አትፍሩ ተብለናል ስጋን የሚጎስሙትን አልፈራም ግን በስራ ጉዳት ይሄ በህመምና ከመጣ ይሁን ግን ዳቢሎስ አንዳንዴ ያንን አሳቦ የሆነ ህመም ደው ያሳቦ ወይም ደግሞ የስራ ጉዳት ነው ምናምን አስብሎ የሆነ ትርፍ ነገር ሲያመጣ ያናድዳል ዳቢሎስም የሱም ሴራ ስለሆነ ማበላሸት ስራው ነው እኛ ደግሞ በርትተን ተግተን እግዚአብሔር ማመስገን በጣም ከማቃጠሉ የተነሳ የሚገርማችሁ በተለይ ሮመዳን የደመን ባልቅሽ ድንግል ማርያም የዛሬ አመት ሮመዳን እንዳታደርጊ የምር እናቴ በመከራ ለምናሽ የሰጥሻት ከሆነሽ እውነት እኔ እንድመጣ ዳቢሎስን አሳፍረሽ ከልጅሽ ዘንድ አማልደሽ ለናቴ እኔን እንደሰጥሻት እውነት ከዚህ ሀገር ስሬን ንቀዩ ስሬን በቃኝ ስደት ብዬ ምርር ብዬ አለቀስኩት ሮመዳን ለመሰላችሁ ሙሉ ይሄ ተበላሽ በቃ ማለቴ የሆነ ነገር ወጣበት ሳይሆን ተቃጠልኩኝ ቢቸግረኝ እንዲበርድልኝ ይያልኩኝ የሆነ ሩዝ ፈጭና ፍሪጅ ውስጥ አስቀምጣለሁ በረዶ ሲሰራ ያን በረዶ እንደዚህ ሳራገው ቻሳስነ የሚለው በቃ ኖርማል ከሳትም ርቄ እሳት ስር እንደውም ስትጠጋ ይሄ ይንቀለቀላል በቃ ይበልጥ ካለው ትኩሳትና ካለው ማፋጀት ጋር እንዴ ነው የሚንቀለቀለውና አረበ መብራን ይሄ ጉድስል ወዲያው ለካ ታድሶ ነበር የድል መተቱ ታድሶ መልኳን አበላሽ የተባልኩ ነኝ ምናምን እያለ ከዚያ እሱም መለፍለፍ ሲጀምር በህሊናዬ የቀጠቀጥኩና በዬ ከሙሉ አካሌ ላይ ሰብስቤ ግንባሬ ላይ እስካስራው ግን ቢያንስ ከወር ቀርቷል 2 ወር 3 ወር 4 ወር ተቃጠልኩ አይገልጸውም በቃ ይሄ ለብቻው ገላይን እንኳን አይደለም ይሄን ብቻ ፊቴን ብቻ ለይቶና በቃ እኔ እንዴት ልበላችሁና ማዲያት ይመጣል እንትን ይላል እንትን አዎ በርግጥ ነው በእንትን ካላለ ማዲያት ሊያመጣብን ይችላል አንዳንዱ ሰው አሁን ሐሳብ ነው እንትን ይባላል ብዙ ምክንያቶች አሉት ግን በዛ ይመስለኝም እኔ እንደውም የሚመስለኝ
የሱ እጅ አለበት ብዬ ማምነው ማስበው የዲያብሎስ ማለት ነው ምክንያቱም ብዙ ጊዜ ያለንን ማንነት እንዳንጠቀም የሆነ ነገር መጥቶ እንድናማረር ስለሚፈልግ ምን ያደርጋል በእኛ ላይ በጣም የሆነ ደዌ ወይም ህመም ያመጣና ከእግዚአብሔር ርቀን እንዴ አይመረኝም እንዴ እግዚአብሔር አምላክ አይፈውሰኝም እንዴ እንድንል ያረጋል እስቲ የቆራረጥኩትን ባግንጃኔ ልጨምር ማለት ነው ድንቼንና ይሄንን እስከ ቆራረጥ ድረስ ቀድሜ ይሄን ልጥበሳው እና ያንን ሊያመጣ ስለሚችል ተጠንቀቁ ማዲያት ያለባችሁ ቢያንስ እየጾማችሁ እየሰገዳችሁ ቅባ ቅዱስን እፊታችሁ ላይ እየተቀባችሁ መንፈሶቹን መልክ አበላሽ ውበት አበላሽ የተባላችሁ በመድኃኔ ዓለም ስም እኔ ስልጣን የለኝም እኔ ደካማ ነኝ ግን በኃያሉ በመድኃኔ ዓለም ብላችሁ እልፍ አላፍ መላእክትን ጻድቃን ሰማዕታትን እንደው እንዲያግዟችሁ እንዲረዳችሁ ተማጽናችሁ በደንብ እየቀጠቀጣችሁ ምን አድርጉ ቅባ ቅዱስን እየተቀባችሁ ውጣ ብላችሁ ከሙሉ ሰውነታችሁ አዛችሁ ግንባራችሁ ላይ እሰሩ ያለበተዛ በጣም ከባድ ነው ምክንያቱም ውበትን የሚያበላሽ እሱ ነውና እኔ እግዚአብሔር ይመስገን ይሄን ሁሉ አመት እንደዛ ስቃጠል ተመስገን ክብር ለድንግል ልጅ በእኔ አይደለም ከነ ሙሉ ጤንነቴ ገብቻለሁ ብዙ ጊዜ ከፎቅም ወርውሮኛል ወድቄ እግሬ ተሰብሮ ያቃል ብዙ ጊዜ ከፎቅ ላይ ወድቄ እንደዚህ ተንደባልል ያቃል ቁልቁል አዳልጦኝ ያስመሰለ ብዙ ጊዜ ኖርማል ሜዳ ላይ ከመሬት ሲስተሪ በጣም ትስቅ ነበር በጣም አብረን ነበር የምንሰራው ለረጅም አመት በጣም ትስቅ ነበር በቃ ምንም የሌለ ሜዳ ላይ ይሆን የሚያዳልጥ ምናምን የሌለ ሜዳ ላይ መንፈሶቹ ከታደሱ እንዴ ነው የሚያወጣኝ ከመሬት እንደዚህ ከፍ ያረጋኝና ወደ መሬት ይጥለኛል ያን ሰዓት ሲስተር በቃ ታውን ተሰበረች ነው የሆነ ነገር ጓካለ ወደቀሽ ነው በቃ ምንም ነገር ይወደቅ ምንም ነገር ቃል አንኳኳ ይችል ይወድቃለች ነው ጌትም ተውኔትም ድምጽ ከሰማች ወደቀሽ ነው ቶሎ የምትለውና እስከዚያ ድረስ እኔን በጣም ግን የሚጠብቀኝ መድኃኔ ዓለም ስላለ ቢጥለኝም ብዙ ነገር ቢያደርግም ይሞክራል ይታገላል የማይረሳኝ በህይወቴ የማይረሳኝ መንፈሱ አንድ ጊዜ ወገቤን እንትን ብሎኝ በዛው ብዙ ጊዜ ተኛው ካልኳችሁ በስንተኛ ወር ላይ ምን ተፈጠረ መሰላችሁ ውሃ አፍልቼ ነበር ይሄ በማፍያው ገላዬ በሚባለው ሙሉን ውሃ አፍልቼ ነበርና ምግብ በጣም ብዙ ብረድስት እጄ እየተጣደፍኩ ነው ለምሳ እየሰራሁና ያንን ውሃ ብድግ አድርጌው እንደዚህ ይሄድኩኝ ወደ ምግቡ ጋር እንዴ ነው የተደፋው እኔ እንደዚህ ሲጥለኝ ወደ ኋላ ውሃው ሙሉ ለሙሉ ወደዚህ ነው የሚመጣው ሙሉ ለሙሉ እንዴ እንትን እየተንተከተከ ነው ደግሞ እኔ በተፈጥሮ ሲሰር በጣም ተቆጠኛ ስፍር ነው ማረገው ውሃውን እንዲበዛልኝና መጠቀመው ውሃ ብዛት ስለሆነ ሞቀው የሚያስፈልገኝ ለዛ እንዲረዳይ በሚለው ነው ግን አግባብ አይደለም በልክ ቢሆን ይሻላል ሞልቶ ሁሉ ሲንተከተክ እየፈሰሰ ኤሌክትሪኩን ሊያበላሽው ሁሉ ይችላል እኔ ግን እንደዛ ነበር ማረገውና ያ ውሃ እንደዚህ ሲል ቅዱስ ሚካኤል ድረስ እመብራን ብዙ ጊዜ ቃሚው ደቅብኝ ምን ኪዳነ ምሕረት ይቀድመኛል ካፌና እናቴ ኪዳነ ምሕረት እያልኩኝ ውሃውን እንደዚህ አዞርኩት ማለት ነው ግማሹ እንደዚህ ፍልቅ ሲል ግማሹ ከዚህ ከጡቴ ጀምሮ ይሄ ሙሉ ለሙሉ ሙሽልቅ ነው ያረጋው እስካሁን ጠባሳው አለ ጡቴ ጫፉ አካባቢ እስካሁን ጠባሳው አለ ሁሉም ነገር ድኖ ማለት ነው እንደዚህ ሳዞረው በቃ እንዲ ሙሉ ለሙሉ ፍልቅ ነው ያለብኝ ግን ያን ጊዜስ እንደው ቅዱስ ገብርኤል አልደገፈኝ መላእክታት አልተራዱኝ ቢሆን ሙሉ ለሙሉ እንዴ ነው ከፊቴ ጀምሮ መሬት ውድቅ ስል ያያስኩት ሙሉ እንደዚህ ነበር የሚከለበስብኝና ያን ቀን ተንገፍክፌ በቃ በስማም ወልድ የሚገርመው የሆነ ውሃ ፈሶ ቢሆን ውሃ ዳለጠይ ትላላችሁ ወይ የሆነ ነገር መሬት ቢኖር አደናቀፈይ ትላላችሁ እኔ ምን እንደሆንኩ እንዴት እንደሆነ ሁሉ አላቅም ማስታውሰው ለወድቅ ስንገዳገደና እጄ ላይ ሆይ የፈሰሰብኝ እጄ ላይ ይሄ ሁሉ አሁን ጠባሳ አለ በጣም የሚገራርም የማይጠፋ ጠባሳ ማለት ነው ውሃው እንደዚህ ንቅ እያለ የፍልቅ እያለብኝ እየፈሰሰ እንደዚህ እስካዞረው ያለውን ፓርቶች አነማቀው ምን እንደሆንኩኝ በዛ መሃል አላቅምና ሰው የሆነ በመሃል በደቂቃ ላይ ሰውር አርጎ ምልስ የሚያረጋይ ነገር አለና እንደዚህ በሚያረጋችሁ ሰዓት ተጠንቀቁ ማለቴ እናንተ ራሳችሁን ጠብቁ ሳይሆን የሚጠብቃችሁ አምላክ መድኃኔ ዓለም ነው ነገር ግን ጧት ስትወጡ ቀናችሁን ስራችሁን ሁሉን ነገር ራሳችሁንም ጭምር ለእግዚአብሔር አሳስባችሁ ለመላእክት ለጻድቃን ተራዳይነታቸው እንዳይለያችሁ ጸልያችሁ ተማጽናችሁ ውጡ ቅባ ቅዱስ ተቀቡ ሙሉ አካላችሁን በቃ ብትችሉ እንደው ሙሉ አካላችሁን እየተቀባችሁ እግዚአብሔርን እንትን በሉ ማለት ነው ተማጸኑ በጣም ከባድ ነው አሁን ላይ ስንታለ አካሉን አጥቶ የሚገባ ስንታለ ጤናውን አጥቶ የሚገባ ስንታለ ሙሉ አካሉን ሳይዝ በተለያየ ኬስ ተበላሽቶ ይሄ ስኳር ደም ግፊት
ምናምን ይሄ ኩላሊት ምናምን እያስባለ ስንቶቻችሁን በሐኪም ቤት ብራችሁን ጨርሳችኋል? ስንቶቻችሁ ገንዘባችሁ በከንቱና በምንም አልቆባችኋል? ላውም ጤናታችሁ እየተሰቃያችሁ እየታማማችሁ ምን ይዤ እንዴት ልግባ ምን አለኝ እያላችሁ እንኳን እንደዚህ እየሆናችሁ የሰራችሁትን ገንዘብ እዚህ ደግሞ ያላግባብ ለማንም እየሰጠ የሚያስጠፋባችሁ ዲያብሎስም አለና በርትታችሁ ታገሉ፣ በርትታችሁ ስገዱ፣ በርትታችሁ ጸልዩ እላለሁኝ። ከዚህ በመቀጠል እስኪ ምግባችንን እናበሳስልና ባልየው ሲመጣ እናሳያችኋለን። ያው ደግሞ ምግብ ስበሉ ባታሳዩ ምናምን እያላችሁ ነበር። እርግጥ ነው ለኛም ማስባችሁ ነው። እናመሰግናለን። ግን እንደ ሳምፕል ያህል ገባ ገባ ለማለት እንሞክራለን። እስኪ ሁሉንም ጠባብሼ ስከሽነው ደግሞ ትንሽ ብዙ ባወራችሁ ደስ ባለኝ እንዳላበዛባችሁ ብዬ ነው። ከሻሽኝ ስጠባብሰው ደግሞ አሳያችኋለሁ። በርቱ፣ ጠንክሩ፣ ዲያብሎስን ተዋጉት፣ ተቃውሙት። በተቻላችሁ አቅም ጾሙ፣ ጸልዩ፣ ስገዱ፣ ቀጥቅጡ። በቃ ሌላ ምንም ከናንተ አይጠበቅም። ይሄን ካደረጋችሁ ይሄን የጠላ አጋንንት እናንተ ጋር መጋለጡ የማይቀር ነው። ይህ ያስመረረው ይሄንን ያልወደደ አጋንንት እንደሚለፈልፍ ግልጽ ነው። ብዙዎቻችሁ አሁን የምነግራችሁ ነገር ማለት ነው ብሩክሊን እያጠብኩ ነው። ብዙዎቻችሁ አሁን በጣም እንትን የሚለኝ ነገር ለመመለስም እየከበደኝ ያለው ነገር በቃ የምትነግሩኝ ነገር እኔ በቤተሰቤ ያደኩበትን ይሄ ባዕድ አምልኮ ነው። እዛ ላይ እኮ ከነመፍትሄው ተናግሬያለሁ። ብዙ እንትን አቅርቤ ነበር። እኔ ላይ ወደታች አዲስ መጪ ከሆናችሁ ወደታች እየወረዳችሁ ታገኛላችሁ ማለት ነው። ምን ብዬ እንትን እንዳልኩኝ ማለት ነው። ወደታች ስትወርዱ ተደምጡታላችሁ። አሁን ለምሳሌ አሁን በግል ገብተው 10 15 ደቂቃ 5 6 7 ሪከርድ ደቂቃውን ተውት 20 ምናምንም ሊወጣ ይችላል። ያንን ሁሉ ደቂቃ የምታረጉልኝ ይሄ ቤተሰቤ እንዲ ነው። አዎ ልክ ነው። ሁላችንንም አልፈንበታል ኖረናል። በኔም ጋር ብትመጡ መምህር ተስፋዬንም አገናኘኝ መምህር ተስፋዬ ብትሉ ማንንም ብትሉ ምን መከራችሁ? ጾሙ፣ ጸልዩ፣ ስገዱ። መጀመሪያ እናንተ ሳትበረቱ እናንተ ሳትጠነክሩ አቤተሰብ ላይ እህቴ፣ ወንድሜ፣ አክስቴ፣ አጎቴ አትበሉ። መጀመሪያ እስኪ እናንተ በርቱ። መጀመሪያ እስኪ እናንተ ጠንክሩ። መጀመሪያ እስኪ እናንተ የማይቋረጥ አምልኮት ይኑራችሁ ለእግዚአብሔር። ከዚያ በኋላ ነው ሌሎችን የምታስቡት እንጂ እናንተ ተኝታችሁ ጸሎት ጀመር ተወት እያደረጋችሁ ገባ ወጣ ያላችሁ በቤቱ እንዴት ነው እናቴን አባቴን ከባዕድ አምልኮ ማውጣት ፈልጋለሁ ቤተሰቤ እንዲያመልካሉ እንዴ ነው ብትሉ ምንም እንትን አይደላችሁ። ምክንያቱም ዲያብሎስ እንዲበቀላሉ ብድግ አድርገን የምንጥለው አይደለም ማለት ነው። ግማሹን እንምሰራ አይው እየቆራረጥኩ ነው። እና ውድ እህቶቼ እንደኔ እንደ እህታዊ ምክሬ ቅድሚያ እናንተ በሙሉ እግራችሁ ቁሙ። ቅድሚያ እናንተ የእግዚአብሔርን ጸጋ ልበሱ። ቅድሚያ እናንተ ቢያንስ እንኳን ጾም፣ ጸሎት፣ ስግደቱን በደንብ በተቻላችሁ አቅም ታገሉ። ከዚያ በኋላ እናንተ ወጣ ስላላችሁት አይደለም አጋንንት ከናንተ የሚወጣው። እናንተ ረፍ ስላላችሁትና ሰላቢውን ስላስቆማችሁት አይደለም። እናንተ ይሄንን ስታረጉ በተቻላችሁ አቅም ስትታገሉ መንፈስ ቅዱስ በደንብ ያግዟችኋል። እግዚአብሔር አምላክ ኃይለ አጋንንትን ተግራችሁ በታይ ያስገዛላችኋል። ከታሰሩ ደግሞ ስራ ይሰሩ። ማሰርን ልመዱ። እለት በየዋላችሁበት በየስራችሁ ቦታ በተለያየ በቃ የትም ዋሉ ቤት ስትመጡ ጸሎት ስትጀምሩ ቅጥቀጣ በመጀመሪያ አስቀድሙ። ለምን መሰላችሁ? እኔ አንድ ጊዜ የተደረገልኝን ልንገራችሁ። ያው ሊረዝምባችሁ ነው እንግዲህ ይቅርታ። እንግዲህ ትምህርት ስለሆነ እንደማይሰላቻችሁ ተስፋ አደርጋለሁ። መጀመሪያ የቅዱስ ሚካኤል ዕለት ነው ይሄ ነገር የሆነውና ብዙ ጊዜ መንፈሶችን ቶሎም ቢሆን ተቻኩዬ መቁጠሪያ ሳልጠቀም እንትን አለልኝ። ቶሎ ጸሎት ላይ ዘው የማለት ልምዶ የለኝም። ለምን ይደበቃሉ የሚል ስለገባኝ። ግን አንዳንዴ ያስረሳኛል መንፈሱ። ይሄንን ቶሎ ላለመስብሰብ ጊዜ ወይ ያሳጣኛል ወይ ደግሞ ቶሎ እንደገባሁኝ በቃ አማትቤ ወደ ጸሎቴ ነጠላ ያለባብሽ ገባለሁ ምናምንና አንድ ቀን የሊቀ መላኩ ቅዱስ ሚካኤል ዕለት ነው የዋለው። ሰንበት እሁድ ቅዳሜ ቀን ነበር እና በሰንበት ምድር በቃ እንዴት መልካውን ላድርሰው አረቧ ላይ ማድሮ በቃ ያንቀዥቅዣ ጀመር አልኳችሁ። በቃ በስራ ላይ ተደራረብ ጀመር። ከዛ ቆይ አልኩና እህቴ በቃ አሁን ትንሽ ጸሎት አድርሼ ልምጣ ብዬ ስሮጥ ማለት ነው። ከዛ እንደገና ጸሎት ቤት ገባ እንዳልኩኝ መቁጠሪያ ፍልፊት ነበርና ልቀጥቅጥ አልኩና አረ ጊዜ አይኖረኝም ቶሎ ብቻ ብዬ ያን ጊዜ አቡነ ዘበሰማያትም እያልኩኝ በቀጠቀጠ እኮ ጊዜ እንትን ይለኝ ነበር።
ማለት የግዴታ መልካውን ሳደርስ ባይሆንም መልካውን እያደረስም መቀጥቀጥ ይችላል ግን መልካውን ሳልጀምር አቡነ ዘበሰማያቱን እስከጨርስ ድረስ እየቀጠቀጥኩ መጨረስ ይችላል ነበርና ከዚያ ቀጥታ ወደ ጸሎቴ ነው የገባሁት ያንን ቶሎ ብዬውሽ ቀደም እንደሚያደ ቅዱስ ሚካኤል ደግሞ ትንሽ ረዘም ይላል መልካውና ቶሎ ወደ ጸሎቴ ገብቼ ገና 2-3 ምዕራፍ እየሄድኩኝ ማለት ነው ምዕራፍ 10 ላይ እንደደረስኩኝ ጫማዬን እዛ ጋር ወለቅ አድርጌ ነው ጫማው ደግሞ ስሙን አልጠራላችሁም የሌላ ሀገር ማንዴራ ነበር ከላይ ሴትየዋ ነበር የገዛችውና ለሽንት ቤት ምናምን ይሁን ብላ ኖርማል እኔ እንትና ላይ ተመቸኝና ሰራመድ ወይ ሙሉ ሰዓት ቆመበት ኮንፈርት እንትን በጣም ሰላም ተሰማኝና ሌሎች ጫማትን ስለሚያቃጥለኝ ያን አድርጌው ነበርና ለካ ጫማ የምናምኑ ይሄ ስሙን መጥራት ራሱ ይዘገነናልና የሱ አርማ የሱ ማንዴራ ኖሯል አንድ ሁለት ደግሞ መንፈሶችን ዝም ብዬ እንደመጣው ጸሎት ዘው ብዬ ወዲያው እንደጀመርኩኝ ነው ገና 7 8 9 አለፍኩና 10 ምዕራፍ ላይ ስደርስ ከመዝገበ ጸሎቱ ላይ የሆነች እንደ ሮኬት ነገር ናት ሰዓት ናት ነበልባል ናትና እንደዚህ ነው በቃ ብልጭ ብሎ ካይኔ ላይ እንደዚህ ሲወረወ ቅዱስ ሚካኤል ብዬ መዝገበ ጸሎቱን ልቅቅ ሳደርገው እንደዚህ ሲሄድ ታወቀኝ ዞር ስል ጫማው ላይ ሄዶ እንዴ ነው የገባው በቃ እንዴ ነው ተወረወረበት ጫማው ላይና በስመ አብ ወልድ መንፈስ ቅዱስ ምንድነው በመብርሃን ስል ጫማው ከዳር እንደዚህ ተሰንጥቋል በቃ ከዛ መንፈሱ በቃ ሐፋፍ ነበር ያደረገኝ ይሄ እኮ 666 40 ነው ምናምን ጫማ ነውና ብዙ ነገር ማውራት ጀመረ ደነገጥኩ እኔ አላቅም አርማው በህይወቴ ተወለጀ ስታድግ አላቅም እንደዛ አይነት አርማ ምን አይነት አርማ እንዳለ የዓለምን አርማ ራሱ በጠይቁኝ ከስንት አንድ ሀገራት ነው እንጂ አላቅም ከዚያ እንደገና እንደዛ ሲል በስላሴ ስም ብዬ አንጫማው ለቂ ቆጭ አራኩ ከያ ወዲህ መንፈስ የትና እንዴት እንግዲህ ጸሎት እንደገባው ለከ የተደበቁት ምን ላይ ነው ጫማው ላይ የተደበቁት ያን ጊዜ የትም እንዳትደበቁ በየቀጥቅጨ ቢሆን እዛ ይደበቁም ነበር ከዚያ ወዲህ እንደገባው መቁጠሪያዬን ማነሳው እንደገባው በቀን ውሎዬ የትም ለዋል አብራችሁ እንደዚህ ቡዳ ሆኖ የገባ ካለ ተልኮ የገባ ካለ እንዲሁም ራሴ ላይ ሆኖ ኪችን ሳሎን ልብስ ሳወልቅ ልብስ ስቀይር የተለያየ ቦታ ላይ ተደብቆ ከሆነ እዛ ማራባ ጋር እንደነበርኩ መጀመሪያ ላይ አረቦቹ ልጆች ላይ አረቦቹ ላይ ሄደ ተደብቀ ከሆነ ና በቅዱስ ሚካኤል አየር ላይ እንዳትቀመጥ አብራኝ አድርስ አብራኝ ስገድ አብራኝ ጸልይ በያዛዋለሁ ለትንሽ ደቂቃ እየቀጠቀጥኩኝ ቀጥታ ወደ ጸሎቴ ይገባለሁ እና ወደ ተመልካቾቻችን እንደገባችሁ ዝም ብላችሁ ለምን አቡነ ዘበሰማያት አትሉ እንደው ከደከማችሁና ሌላም ጸሎት እንኳን ባታደርሱ ቀድሚያ እንደው መቁጠር ያለመዱ እየቀጠቀጣችሁ አባታችን ሆይ ከአቡነ ዘበሰማያት ጀምራችሁ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ከሚለው ጀምራችሁ እየቀጠቀጣችሁ አባታችን ሆይ ከጨረሳችሁ ወዲያ ሌላ ጸሎት ምንም ስታደርሱ መቁጠሪያችሁን አስቀምጣችሁ ማድረስ ትችላላችሁና ይሄንን ልመዱት እንደኔ ማለት ነው እውነት ይጠቅማችኋል ይሄንን እስኪ ሞክሩት እንግዲህ ያወራኝ እንደዚህ ከተተፍ ያለው ድንቹ ነው የብሮኮሊው ነው የድንባ ግንጃ አንድ ዶይ ያለውኝ ሁለተኛ ደግሞ የሚገባ ነው ሌላ ሰራርተን ደግሞ እናሳያለንና መቁጠሪያ መጠቀምን አትርሱ መንፈሶቹን ማሰርን አትርሱ እኔ ደካማ ነኝ መምህር የመምህርን ግርማ በማርያም ቁጥር አረ በመብራን ምን እየሆናችሁ ነው የመምህር ተስፋዬን በማርያም እንዴ መምህር ግርማ እኮ ስለደወላችሁ የእናንተ መንፈስ ውልቅ አርጎ ይጥሉላችሁ ምክንያቱም ካልጾማችሁ ካልሰገዳችሁ ካልጸለያችሁ መንፈሱን ካልተቃወማችሁ እናንተ ለሽ ብላችሁ ተኝታችሁ ወይ ገባ ወጣ ቆረጥ ጀምር ወረታዊ የሆናችሁ ጸሎት ላይ እንዴት ነው መንፈስ እንዲሄድላችሁ የምትፈልጉት ህይወት የተዘበራርቋል እነሱም በታገኛችሁ ምን ይፈጠራል ጾሙ ጸልዩ ስገዱ አሁን መምህር ተስፋዬን የማይፈልገው የለም እሱን አገኛችሁና ምን ተጠቀማላችሁ ምንስ ይለኛል ብላችሁ ነው የምታስቡት እናንተ በህሌናችሁ መምህር ማለት ትምርቱ ነው ትምርቱን ስሙት ትምርቱን ተግብሩት በቃ ጾሙ ጸልዩ ቅዱስ ቁርባን እየተቀበላችሁ ተጋደሉ በቃ ይሄ ነው እንጂ መምህርን ብታገኙት ምንም ነገር በእናንተ ህይወት ላይ ከፍ የሚለው ነገር የለም መምህር ግርማን ጉባኤ ብትሄዱ በስልክ ብታገኙአቸው እንደ ቁጥር እንኳን ተገኝቶ ብታገኙአቸው እናንተ ጋር ያለው መንፈስ ወይ ፍንክች ነው የሚለው ምክንያቱም እናንተ አላደከማችሁትም እናንተ ከጾማችሁ ተሰገዳችሁ ከጸለያችሁ ከበረታችሁ አባቶቹ ካስፈልጋችሁ እኔ ልንገራችሁ እንደ ከንቱ ዳስ ያታስቡ እኔ እነ መምህርን ግርማ እነ መምህር ተስፋዬ እነ ከሌ አግኝቼ አይደለም መንፈሶቹን ስሸኝ የነበረው ማለት ነው አዛቸዋለሁ እንዳዘዙኝ እንደ አባቶቼ ትምርት የሰማኋትን ወዲያው ተገብራታለሁ እጾማለሁ ሰግዳለሁ ጸልያለሁ እቀጠቅጣለሁ አስራለሁ
እነሱ ሲናደዱ ያወራሉ ይለፈልፋሉ ያወራሉ አናግራቸዋለሁ ሊድ ባሉኝ ሰዓት እንዳይሄዱ አደርጋቸዋለሁ ለምን ሊዋሹኝ ሊሸውዱ ስለሚችሉ እኔ በመፈልገው ሰዓት የምፈልገው መልካ የምፈልገው ጸሎት አድርሶ ምሎ ተገዝቶ ወደ ጥልቁ ወደ ሲኦል ሸኛለሁ ብሎ እንዲሸኝ አዘዋለሁ እኔ ስልጣን ኖረኝ አይደለም በቃ የሚያዘው ቃሉ ነው የምትጠሩት የመላእክት የጻድቃን የሁሉም ስም የምትጠሩ ስቀጠቅጡ እናንተ ስለመታችሁት ሳይሆን መንፈሱም ይደክመው ታሰር ስላላችሁት ሳይሆን ቅድሜ የጠራችሁት የጻድቃን የመላእክት የመቤቴ መድኃኒዓለም የሥላሴ ስም ያን የሚያስረው እንጂ እኛ ስልጣን ኖሮን አይደለም የተጠራው ቃል ነው የሚያስረው ስለዚህ ቀድማችሁ እናንተ በተቻላችሁ አቅም ይሄንን ብታደርጉ ሸኝም ያስፈልጋችሁ አባቶችም ያስፈልጓችሁ በርግጥ ነው በረከታቸውን ለማግኘት የእጃቸውን ቡራኬ ለመቀበል ጉባኤ ሲኖር ተገኙ ተባረኩ በእጃቸው መስቀል ከዚያ ውጪ እናንተ ቤታችሁ አምልኩ በርቱ ጠንክሩ መቀመጥ ያለበት መንፈስ ይቀመጥ የመረረው መንፈስ ይሸኝ ይሄድ እኔ ላሉ ለምንኝ ለምትሄደው ላሉ ስለ ድንግል ሸኝኝ ብለህ ትሄዳለህ አልምንም ነምለው እኔ ስልጣን ኖርኝ አይደለም ግን እኔ የሚጠበቅብኝ ክርስቶስን በተባለው ትእዛዝ መኖር እግዚአብሔርን ማመስገን ባለኝ ጊዜ በተቻለኝ አቅም ጾም ጸሎቴን በደንብ አጥብቄ መያዝ ነው በቃ ይሄን ሳደርግ ከተስማማው ይቀመጥ ካልተስማማው ይሄዳል ስለዚህ ሸኛ ያስፈልጋችሁ ራሳችሁ ተሸኙታላችሁ ራሳችሁ ታናግሩታላችሁ እውነቴን ነው የግዴታ አሁን እነሱ እኮ መንገዱን አሳይተውናል መንገዱን ተከትለን መጓዝ የኛ ነው አሁን ብዙ ጊዜ አሁን መምህር እንዳገኘ መንፈስ የሚሸኝለት ሰው የሚመስለው አለ መምህር እንዳገኘ የተለየ ምክር የሚመከር ምንም አይላችሁ ጾሙ ጸልዩ ስገዱ በርቱ ከቻላችሁ ቅዱስ ቁርባን ተቀበሉ ይሄ ብቻ ነው መምህር ተስፋ የምታገኙት እንጂ ከዚህ ከእንትኑ ከገጠመኙ ከሰው ህይወት አንፃር ከተለያየ የተለየ ነገር የሚነግራችሁ ይመስል መምህር ቁጥሩን መምህር ግርማ አረባካችሁ መምህርንም እኔ ከስንት መከራ በኋላ ነው ያገኘሁት አባታችንንም መምህር ግርማ ቁጥራቸውን እኔ ቀርቶ ሌላ ሰው የሚያውቃለው ቢልኝ ይደነቃለሁ የነሱ ቁጥር የትም አይወጣም ምክንያቱም የነሱ ቁጥር አደባባይ ወጣ ማለት ማንንም እየጨፈረም እየደነሰም ሸኝልኝ ብሎ የሚደውሉ ሁሉ ይመስለኛል ባውኑ አይን እኛ ሳንታገል እኛ ሳንገደል እኛ ሳንበረታ እኛ ንስሐ እየገባን በደንብ ሳንተጋ እንዴት አድርገን ነው ይሄን ነገር ደግሞ ኩሽና ሆነሽ እንዲሆነሽ ወንጌል ሰበካ ጀመርሽ እንዳትልኝ እና ወደ ተመልካቾቻችን በተቻላችሁ አቅም እናንተ ቀድማችሁ በርቱ ትጉ እንዴ ምን ሆናችሁ ነው አታንቀላፉ እንቅልፍም ቢያለኝ ተጫጫነኝ ተፈታተነኝ እንዴ እና ላይ ፈታተናችሁ ነው እንዴ እሱን እኮ እንዳለ መለያውና ምልክቱ ነው ያን ጊዜ እንደመንቃት ሲፈታተናችሁ እናንተ ወዬ ለጥ ሲፈታተናችሁ ሲታገላችሁ ዳቢሎስ እናንተ ደግሞ ምን ታረጉታላችሁ ትኝት ይሄማ መጥፎ እኮ ነው እንዴ እኮ አደረገኝ አዎ ያደርጋል ለምን እስካሁን ተኝታችሁለት ተመችቶት የነበረ መንፈስ ዛሬ ንስሐ ስትገቡ ስትጾሙ ስትሰግዱ ስትጸሉ ዝም እንዲላችሁ ነው እንደምትፈልጉት እንዴት እሱንም አካለኮ ከባድ ነው እንደውም የሆነ ህመም ደዌ ፈተና አዚም ምናምን ከመጣ እርግጠኛ መንፈሱ እንዳለ እርግጠኛ ሆናችሁ በደንብ አርጋችሁ መታገል መካያል መድኃኒዓለም ያበረታኛል መብራን ታበረታኛል ይብላችሁ ወገባችሁን ሸብ አርጋችሁ ቆራጥ ሁኑ እኔ አምልኮ ህይወት ከሌለኝ እኔ የሆነ ነገር የቀረኝ ወይ የጎደለኝ መስል ቅርቅር ይለኛል እስከዚያ ድረስ ራሳችሁ እንዲለምዶ ማድረግ መቻል አለባችሁ ይሄ ደግሞ ወደን ሳይሆን ግዴታችንም ነው ማመስገን እኛ ብናመሰግነው የሚጎልበት ነገር የሚጨመርልን ነገር የለም ባናመሰግነው የሚጎልበት ነገር የለም መድኃኒዓለም ለኛው ነው ለራሳችን ነው ስለዚህ በተቻላችሁ አቅም በርቱ ጠንክሩ ጾሙ ጸልዩ ስገዱ መጪው ደግሞ ይሄው የሰኔ ጾም እየገባልን ነው ሰኞ ይጀምራል እንግዲህ የዛ ሰው ብሎን መድኃኒዓለም በዚህ ጾም በረከት አግኝተን ጸጋ መንፈስ ቅዱስን ለብሰን ዳቢሎስን ከግራችን በታይ አዋርደን በቃ እኔ እንጃ ደስ ብሎን ጾመን የምንጨርሰው ጾም እንዲሆን የሐዋርያቱን ጾም ደስ ተስፋ አረጋለሁ እንደሚሆን ምኞቴም ነው እግዚአብሔር ይርዳን መድኃኒዓለም ያግዘን በተቻለን አቅም እንበረታለን ይሄን ይመስላል ቀጣውን እስኪ ደግሞ አሳይ እኔ ወይ ከጀመርኩኝ ስብከት ነው እንዳትሉ አደራ ካለኝ ህይወት አንፃርና የህይወት ልምድ ነው ያከፈልኳችሁ ያሉት ስለምጠቅማችሁ ብዬ ነው ብዙዎቻችሁ አሁን መንፈሳዊ ቅናት እየቀናው ነው ታድለሽ ምናምን ትችላላችሁ እኔ አሁን ላይ ማልነግራችሁ መምህር ተስፋዬ ላይ ሲሄድ
እንግዲህ ያው እንደ ከንቱ ዳሴም እንዳታውት ግን በቃ በህይወቴ ዲቴል የሆነውን እያንዳንዱን ዘርግፌ ነግራችኋለሁ ብዙ ሰው አሁን እኔ መንፈሴ መሸኘት ጸጋ ያለኝ ምናምን ይመስለዋል አይደለም ሁላችንም አለን ከበረታን ከጾምን ከጸለይን በቃ እንችላለን ምክንያቱም ከኛ ጋር ካለ እግዚአብሔር ዳቢሎስ እንዴት አድርጎ ነው ይሄን ነገር ማለቴ መለፍለፍና ለሄድ የማይልበት ምክንያት ማለት ነው እኔ ብዙ ጊዜ ረፍት ቤት ስወጣ የሚያጋጥመኝ ብዙ ነገሩን ዲቴል አሁን ሳይሆን እየረዘመ ነው ቀጣይ በገጠመኝ እናቀርባለን እስኪ ወደች ምግብ ተሰራራና ሳምፕል አድርገን ባልየውም ሲመጣ እየቀመሰ ትንሽ ሳምፕል እንወስድላችሁና እግዚአብሔርን አመስግነን እንለያያለን ሰላም ሁኑ እግዚአብሔር አምላክ ሁላችሁን መሻታችሁን መዳንያለም ይፈጽምላችሁ በያላችሁበት መዳንያለም ይጠብቃችሁ ይሄ አዚም አፍዝ አድንግዝ የሆነውን በህይወታችሁ ላይ መዳንያለም ከግራችሁ በታይ ያስገዛላችሁ ነቅሎ ይጣልላችሁ ምክንያቱም እሱ ካለ ዛሬ እናመሰግናለን ነገ እንደክማለን ተኛለን አይ ደክሞሻል አይ እንዴበ የሚለው የዳቢሎስ ሽክሽክታ እንዳሰሙት ለስጋ ማንነታችሁ ለገንዘብ ለማግኘት ውጭ እንዲተንቀጥቅጣችሁ እየሰራችሁ የጊዜውን ባለቤት ቀን እድሜ ለንስሐ ጨምሮ የሰጠንን እግዚአብሔር እንዴት ጊዜ እንነፍቀዋለን ትንሽ ነው የሚጠበቅብን መሻት ካለን ፍላጎት ካለን ጊዜያችን ይበቃል ምንም 24 ሰዓት ምንሰራ የሆነች ጊዜ አናጣም እሱን ማመስገኛ ቲክቶክ ላይ ላይቭ ላይ የትም ላይ ገብተን እንደዚህ ጊዜ ከምናጠፋ ያለችን 2-3 መዝሙረ ዳዊት እያደረስን ጸሎታችን እየጸለይን ጉንፋን ደግሞ ይዞኛል ያስነጥሰኝ ይቅርታ እንግዲህ ጉንፋን ይዞኛል እግዚአብሔር አምላክ ሁላችሁን እንግዲህ ቀጣውን ፕሮግራም ደግሞ ያው በቀጣይ እኔ ንፍስ መጣ እንዴነ ማበዛባችሁ ምክርሻ ይጠገብ ቶሎ ነይ ችግር የለውም አይበዛም ለምትሉት እግዚአብሔር ይስጣችሁ እናመሰግናለን ስሙት ታግብሩት ተጠቀሙበታላችሁ ገጠመኝ ስሙ በደንብ ሰምታችሁ ማፍሰስ ሳይሆን ሰምታችሁ ተግብሩት ፈውስ በደንብ አድምጡ መምህር ከሚሉት የሷ ህይወት ከሚናገረው ነገር መንፈሱ ከሚናገረው ነገር አንድ ሰምታችሁ ከዛች ላይ አንድ ነገር ያዙ በቃ መትጋት ነው ምን ሌላው በራሱ ጊዜ መስመር ይዛል ሰላም ሁኑ ወዳችኋለሁ ምግቡ እንዳላየው ሱል ትግደረደር ነው እና ምግቡ ቀርቦልኩ ምግብ ምን ይሰራል ኧረ በቃ ይሄን ካለራት መታው ዲያስፖራ ላሚ ቦራ ነው ዲያስፖራ እንዴ ካላዛ ላይ ነኝ እሺ ምግብ ይቅመሱ በል ምንድነው ምግቡ ሲያንቀለቀል እንደው ይታው አሳ ነው ጸሎት ይጨርሱና እንጀምራለን እና የኔ መሰለ ምግብ ልንበላ ነው ቡራኬ ወጥ ያልነካው እንጀራ አይደል የሚያጎርሱት አባቶች እሺ ለኔም ምንም የሌለው ሩዝ እንደ ደረቅ እንጀራ ቆጣሪ እንግዲህ እንደ ቡራኬ እሺ ከዛ በዚህ የሚገርም ነው መስማም ይሄን እየበላን እንግዲህ ግን ከምር እንጃፍታ በጣም መጣም እና ከምር በዩት በለታ ካለ እንደ አይነት ምግብ ነው አዲስ ፈጠራ ነው መሰለ አይ በልቼ እንኳን ማቅ አይመስለኝም ማለት በልቼዋለሁ ግን በዚህ ሁኔታ በዚህ አሰራር አልበላሁትም የመጀመሪያው ነው ማለት ነው ይጣፍጣል ቃኔም ልብላ ደናውኑ አብራችሁ ሲሰሩት የነበረ ምግብ ይሄንን ይመስላል ያን ሁሉ ብዙ ነው ደሞ አብረን የሰራ ነው ብዙ ነው ታዲያ ታርገሹ ነው ወደ ፋሚሊ ልኬው ነው አብረውኝ የሰሩት ብዙ ነበር በጣም ይጣፍጣል ብራዘሩ እንደ አይነት ነገር ስለሚወድ ለናቱና ለሱ ይዤ ነው በጣም መጣው በቃ መልካም ተረፈ ነው ለኔ ቀረበልኝ ከነዚህ ተረፈ ደስ ይላል ብዙ ስለሆነ ነው በቃ ይሄንን በልተበጨረስከው ተበስከን ቻው በሉ እናመሰግናለን ደናውኑ በላችሁ አሪፍ ነው ቀማሾን ኮኮ በቃ ነው ተለያየ ምግብ እንዳይጥ መሞከሪያ ሆንክ እንዴ ሲጀመር እኮ ነው ሼፍ እንደሆንኩ አትርሳ እኔ ራሴ ይበላል ሼፍ ነሽ እንዴ ያረጋገር ሼፍ አሁን ለባልሽ ብቻ ነው መሰለው በል ያወራት ብላ
ይሄ ነገር ሳይጨርስ ብልቀመጥ እሺ እንዴት እንደሚጣፍጥ በስማ